ጀመረ እንዴት ዋልሽ ነው ብለህ ካልቻልክበት ደግሞ ሌላ አስተምረክ እንጠጣለን አብረን እናድራለን። አይሚያችን ግን ሌላ ታሪክ ገብታለች። በቃ ምን አጥተው በፍቅር ስም ቃል ገባለሁ ወይ አይሚያችን በጣም ፈራኩኝ ቶሎ አልተረዳሁም ማለት ነው። ግን በጣም እየተሰማት ነው ማለት ነው። ሰላም ውድ የተከበራችሁ መላው የጨረቃ ቤተሰቦች እንደምን አላችሁ? እኔ ያለሁላችሁ ቤተሰቦቼ ሁላችሁም ግን ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ቪዲዮን ተደራሽነቱን ያሰፋዋል። ሰብስክራይብ ማድረግ አትርሱ። እንግዲህ እንደምናየው ይህን ሰሞን የምናየው ነገር ጥሩ አይደለም። እንግዲህ አይሚና ብሩኬ መሀል የገባው ነገር ሰይጣን ይውጣ። እስቲ ኮሜንት ላይ አሜን በሉ ቤተሰቦቼ። አይሚያችን እንግዲህ አሁን ምን እያሰበች ነው መሰላችሁ? እንደኔ ሀሳብ በቃ ከኔ ያጣው ነገር አለ ለዛ ነው ከእሷ ጋር እየሄደ ያለው ብላ እያሰበች ነው። እና እያደረገች ያለችው ይህን ሰሞን ትናንትና ጀምሮ እያደረገች ያለችው ነገር በጣም እያሳቀኝ ነው። በቃ የሌለባትም ባህሪ እያመጣች ነው። ዛሬ ጭራሽ እንደውም ዛፍናለታለች። ቪዲዮውን የምችሉ ሰዎች እስከ መጨረሻው ማየት አትዘንጉ። እኔ ግን ይሄ ነገር እልባቱ መች ነው የሚያገኘው ነው በቃ እኔ ግራ የገባኝ። እልባቱ መች ነው የሚያገኘው? የጨረቃ ቤተሰቦች የእናንተን ሀሳብ አስተያየት ኮሜንት ላይ ሁላችሁንም ማየት እፈልጋለሁ። መች ነው? ከ3 ወር በኋላ ነው? ልጁ ተወልዶ ዲኒ ከተመረመረ በኋላ ነው? መች ነው? በቃ ምክንያቱም አይሚያችን ባይዘወይ በጣም በሳቋ ውስጥ መጉዳት ይታየባታል። እና የሆነ እያደረገች ያለችው እልም ነው። እሷ የምታደርገውን እኔም ማድረግ እችላለሁ ያን ነገር ለማሳየት እየጣረች ነው ብዬ አስባለሁ። እናንተ በዚህ ጉዳይ ምን ታስባላችሁ? እስቲ የእናንተን የመላው የጨረቃ ሰዎች ሀሳብ አስተያየት ኮሜንት ላይ ትፈልጋለሁ። እስቲ ወደ ዛሬ ቪዲዮ እንሂድ። ይስተካከላሉ። ዛሬ ደግሞ ሁሉም ነገር ይስተካከላል ብዬ ይሄ ነገር በመስማቴ በጣም ደስ ብሎኛል። ካንቺ አፍ ሁሉም ነገር ይስተካከላል፣ ሁሉም ነገር እንደ ድሮ ይመለሳል እያለች ነው። እንግዲህ እንዳፈሽ ያርግልሽ። እኛ የምንፈልገው እሱን ነው። ያርግላቸው፣ ፍቅራችሁን ይመልስላችሁ፣ ወደ ቤታችሁ ተመለሱ። በቃ የሞቀ ትዳራችሁ ይመለስ። ከምር ያሳቃችሁ ያ ፍቅራችሁ ይመለስ የምትሉ ሲኮም በላይ ካሳዩኝ ፍቅራችሁን ኮሜንት ላይ ደግሞ አይሚያችን እያራችሁ ልብ ቅርጽ ብሩክ እያራችሁ ልብ ቅርጽ እያረጋችሁ ኮሜንት ላይ ደመግረመቅ አድርጉ። እስቲ ቤተሰቦቼ ተስፋ አደርጋለሁ ማለት የዛሬው ቀን የሁሉም ነገር መጨረሻ ቢሆንና አሜን 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 አሜን። ካፌ ላይ ምንም ነገር ጠባ ይበል። እንግዲህ ይሄ ነገር የመጨረሻው ነገር ሆኖ እኛም ደስ የሚልበት ጊዜ እንድንሆን እንፈልጋለን። መላው ጨረቃ ሰዎች በእናንተ ምክንያት ተጨንቋልና ይሄ ነገር የመጨረሻው ነገር ሆኖ ፍጻሜው ዛሬ ሆኖ በቃ እኛ የእናንተን ሳቅና የእናንተን ፍቅር ማየት እንፈልጋለን። አትፈልጉም? እስቲ ነገሯቸው ኮሜንት ላይ። ትፈልጋላችሁ? አፈልጉም? ቤተሰቦቼ በላይክ አሳዩአቸው። እንደምትፈልጉ ይህን ቪዲዮ ላይክ በማድረግ አሳዩአቸው። ኮሜንት ላይ ፍቅራችሁን ግለጹላቸው። እስቲ ስነስርዓት መኖር የምንጀምርበት ሀብለን እንደገና ላይፋችንን የምንጀምርበት ቀን ቢሆን አሜን ያርግላችሁ። ያረግልሃል ደግሞ ከዚህ በኋላ እንደ ድሮ እንደምትሆኑ ባይዘወይ አንቺና ብሩኬ በምንም መንገድ የማትለያዩ ሰዎች ናችሁ። ምንም ማላችሁ ሊፈጠር ይችላል። ፍቅር ውስጥ ባይዘወይ መፈተን አለ። እየተፈተና ናችሁ። ግን አሁን የፈተና አልፋችሁ ደግሞ ተመልሶ ፍቅራችሁ ተመለሶ በሳቃችሁና በፕራንካችሁ በአዝናኝ ቪዲዮችሁ እንደምትመለሱ እናምናለን እኮ። የጨረቃ ቤተሰብ መቼም አይለያይም። አይሚና ብሩኬ መቼም አይለያዩም። ልክ የጨረቃ ቤተሰቦች ሰብስክራይብ ማድረግ ደግሞ እንዳትረሱ። እኔንም እሺ፣ ደስ ይለኛል። አስበው እስከ መጨረሻው ማመን አለብኝ። የሚፈጠሩትን ነገሮች በሙሉ በጊዜው ቢያናድዱኝ አዎ ልክ ነሽ እኮ ለጊዜው እኮ ያናዳል እኮ ልክ ነሽ። ምንም ነገር እየተፈጠረ ያለው ነገር አሁን ላይ ያሉት ነገሮች ያናዱሻል፣ ልብሽንም ይጉዳሉ። እንኳን አንቺን አይደለም እኛንም አስጨንቁናል። ይሄ ነገር ግን ደግሞ በመዘጋጋትና በመራራቅ ምንም አታመጡ። አስቢ እስቲ አይመች ነው 3 ወር ሙሉ ብትዘጋጉ ከዛ በኋላ ከ3 ወር በኋላ ይሄ ልጅ የብሩኬ እንዳልሆነ ብታቂ ምን ይሰማሻል? ልክ ነኝ ጨረቃ ቤተሰቦች። ይሄ ልጅ የብሩኬ እንዳልሆነ እኔም በጣም 100% እርግጠኛ ነኝ። ግን ደግሞ እስቲ አንቺ ይሄን ነገር 3 ወር ሙሉ ተኳርፋችሁ በእንደዚህ አይነት ሁኔታ ቀጠላችሁ። ከዛ በኋላ 3 ወር በኋላ ልጁ የሱ ባይሆን ምንድን የሚሰማሽ? ብሩኬ ምንድን የሚሰማው? ስለዚህ ይሄ ነገር እንዳይከሰት ፍቅራችሁን ቀጥሉ። ከ3 ወር በኋላ ግን ዲኒኑ ይመረመርና ውጤቱን እናያለን። ውጤቱ ራሱ የብሩኬ ልጅ ራሱ ቢሆን የሴጣን ጆሮ ይደፈን የብሩኬ እንኳን ቢሆን እንኳን አንቺና ብሩኬ መቼም አትለያዩ። ለምን ጋሽዬ እንኳን አትለያዩም። በቃ ልጁን በውጭ በኩል ይረዳል፣ ከአንቺ ጋር ግን መቼም አትለያዩም ብሎሻል። ስለዚህ እኛ የምንፈልገው እሱን ነው። የእናንተን ፍቅር ሰላም ነው የምንፈልገው። አንድ ቤተሰቦቼ ነገሯቸው ሲ ኮሜንት ላይ እንደምንም ተቆጣጥሬ ራሴን ገዝቼ አስተዋይ ሆኜ ነገሮችን መስመር ማስያዝ አለብኝ ብዬ አስባለሁ። ልክ ነሽ። በቃ ዛሬ ግን አስተዋይ ሆናለች። በቃ ከሌላው በልጥ አምሮባታል። አስተዋይ ሆናለች። ትንሽ ግን ልቧስ ባይዘወይ ይህን ሰሞን ከትናንትና ጀምሮ እያደረገችው ያለችው ነው። ውስጥ ደግሞ መጎዳቷ ይታየኛል። እኔ ቤተሰቦቼ አይኗ ላይ ነገረ ስራ ሁላ መጎዳቷ። ምክንያቱም ብሩኬ ለምንድን ነው ከሌላ ሴት ጋር ሄደው? ለምንድን ነው ከእሱ ከሩም የተገናኘው? ይህ ልጅስ የእሱ ከሆነ ወይ ብላ ነው በቃ አላ ከኔ ምን አቶ ነው
ከኔ ምን አቶ ነው እኔም እንደ ሌሎቹ መሆን እችላለሁ ብላ እሱን ለማሳየት እየጣረች ነው ብዬ አስባለሁ። የኔ ግል አስተያየቴ ነው። የእናንተ የግል አስተያየት ደግሞ አስተያየታችሁን ደግሞ ኮሜንት ላይ እፈልጋለሁ። ምን አጣ? እኔ ምን አጎደልኩበት? ምንም አላጎደልሽበትም። ምን አጎደልሽበት? እስቲ እናንተ ቤተሰቦቼ፣ እናንተ ተመልካቾች፣ የመለዮ ጨረቃ ቤተሰቦች እስቲ ኮሜንት ላይ ንገሩኝ። ብሩኬ ከሀይሚ ምን አጥቷል? ምንም አላጣም። ከፍቅር ፍቅር፣ ከደስታ ደስታ፣ ከእንክብካቤ እንክብካቤ እየሰጠችው ነው። ስለዚህ ምን አጣ? ምንም አላጣም። አይናችን እንደዚህ ነገር አታስቢ። አሁን ላይ እያሰበች ያለችው ከእኔ ምን አጥቶ ሌላ ሴት ጋር ሄደው አልሄደም። እሱ የእሱ ልጅ አይደለም። እመኝ። እቺ እስስት እቺ ሆነች እዩ የምትባል ልጅ አውቃ አንቺና ብሩኬን ለማላየት የፈጠረችው ነገር ነው እንጂ ይሄ ነገር ሊሆን አይችልም። ስለዚህ እባክሽን እንደዚህ አታስቢ። እኔ ምንም አላጣም ብዬ ነው የማስበው። እናንተ እስቲ አታሉት ነገር ካለ ኮሜንት ላይ ንገሩኝ። የእናንተን ሀሳብ ኮሜንት ላይ ትፈልጋለሁ። በሚገባ እየተንከባከብኩት ነው። በሚገባ ያጎደልኩበትን ነገር ለመሙላት። ዛሬ ግን ከይቅርታ ጋር አይናችን በጣም አምሮባታል። ፍንድቅልቅ ብላለች። በቃ አምሮባታል። ፍቃደኛ ነኝ ማለት ነው። ሰርፕራይዝ። አሁን አስቡት፣ ብሩኬ ምን ያስባል እዚህ ጋር? እኔ ብሩኬ የሆነ ድንገተኛ ነገር የሚሆንበት ምክንያቱም እንደዛ ተነጋግረው እንግዲህ ጠዋት መታ ነበር አልሄድኩም እዛው ነበር ብላለች። አመሽታ እንደዚህ አይነት ሰፕሬዝ አዘጋጅታ ስጠብቀው ምን ያስባል? ጠዋት ሌላ ሰው ማታ ሌላ ሰው ነች እቺ ሴትዮ ነው የሚለው። እኔ የዛሬ ስራዋ እኔ በጣም ነው ያሳቄ። በቃላ የምታደርገው ነገሮች እያሳቄ ነው፣ ግን ውስጧ ግን የሆነ ስብራት ይታያል ብዬ አስባለሁ። የእናንተን አስባስቴ ደግሞ እስቲ ቤተሰቦቼ ኮሜንት ጻፉልኝ። ሰርፕራይዝ ነው ምንድን ነው የምትቀየረው እንጂ ልክ እንደዚህ እሺ ልካም ነው መሰለኝ እንደዚህ የሚያደርግህ። ለምንድን ነው ያልሽው እስካሁን? ብሩኬ በጣም ግራ ነው የገባው። ቤተሰቦች ብሩኬ በጣም ነው ግራ የገባው። በቃ ምን እየተፈጠረ ያለው ምንድን ነው እየሆነ ያለው? ምክንያቱም ጠዋት እንደዛ ተናግራኝ እንደዛ ጨዋ እንደዛ እያበረች ነበር ሴትዮ። አሁን ምን ሆና ነው ብዬ ነው እንግዲህ እንኳን እሱ ለእኛም እንግዲህ አዲስ ነገር ነው የሆነብን። የሀይሚ ከትናንትና ጀምሮ እያደረገች ያለችው ነገር አዲስ ሆኖብናል። ግን ደግሞ እኔ ውስጧ ስብራትና የሆነ መከፋት ይተኛል። በቃ ከእኔ ምን አቶ ነው እኔ እንደ ሌሎች ሴቶች መሆን እንደምችል ላሳየው ብላ እየጣረች ነው ብዬ ነው የማስበው። የእናንተን ሀሳብ ሴት ኮሜንት ጻፉልኝ። ነገር ደግሞ ይስተካከላል። እሺ ባይዘወይ ይህን ቃል ከሀይሚ ስሰማ በጣም ደስ ይለኛል። በቃ ሁሉም ነገር ይስተካከላል እያለች ነው። በቃ አዎ ሁሉም ነገር እንዲስተካከሉ እኛ የምንፈልገው ሁሉም ነገር ተስተካክሎ ሁሉም ነገር እንደ ድሮ ቦታ ይዞ ማየት እንፈልጋለን። አይም በአሁኑ ሰዓት እየፈለገች ያለችው እሱ ነው። በቃ ሁሉም ነገር ወደ ቦታው እንዲመለስ እየጣረች ነው ብዬ አስባለሁ። ብሩኬም ደግሞ ልብ ገዝተ ወደ አይሚም እንድትመለስና በቃ ይሆናላ ያን ነገር የተፈጠረው ነገር እርሰው ከ3 ወር በኋላ የምናውቀው ይሆናል። ከዛ በፊትም ካወቅነው እውነታውን እሳየው፣ ካለዚያ ደግሞ ከ3 ወር በኋላ ዴኒኑ ተመርምሮ የአንተ ልጅ እንዳልሆነ ይረጋግጣል። አታስብ። አሁን አይሚን ደስተኛ አድርጋት። ፍቅራችሁን ቀጥሉ። ፍቅራችሁን ነው የትኛ የምንፈልገው። እንታይቶሽ ነው ዛሬ በቃ ሁሉ ነገር ይስተካከላል። ነገር ደግሞ ቦታውን ይዘል ስሙ ግን ደስ አትልም። በቃ እንዲህ ፍቅር ሲሆኑ ግን ደስ አይልም። ቤተሰቦች እኔ ደስ አይልም። እስኪ ንገሩኝ እኔ እንዴት ደስ እንዳለኝ ዛሬ። በቃ ይሆናላ ምንም ቢሆን በህልም ይሆን ሀይሚ እያደረገች ያለችው በቃ ይሆናላ ውስጣቸው ፍቅራቸው ሲያቀፉ ሲሳሳሙ በቃ ይሆናል ሳይ በጣም ነው ደስ ያለኝ። እናንተስ ቤተሰቦቼ? ሀይሚ በእናትሽ አሁን እውነቷን እኮ ነው። ግን ማን ደስ ይበለው ብላችሁ ነው የምታሉት? ማን ደስ ይበለው ብላችሁ እዩ ደስ ይበላት ብላችሁ ማን ደስ ይበለው ብላችሁ ነው የምትጣሉት? በቃ ፍቅራችሁን መቀጠል አለባችሁ። እንደ ድሮ መሆን አለባችሁ። በቃ እንደ ድሮ ፕራንካችሁን፣ ሳቃችሁን በፍቅራችሁ ማየት ነው እኛ የምንፈልገው። አትፈልጉም? ቤተሰቦቼ እስቲ ሀሳባችሁን ኮሜንት ሊጻፉላቸው። ቤት ሂጂ በቃ እኔ ላደርስሽ። ምንድን ነው ብሩኬ ግን እዚህ ጋር ቤት ሂጂ ማለት አልነበረብህም። በቃ አልነበረብህም። ምክንያቱም እሷ ሁላ ነገር እያደረገች ያለችው አንተን ደስተኛ ለማድረግ ነው። ስለዚህ አንተም ደግሞ የእሷን ነገር መቀበል አለብህ ብዬ ነው የማስበው። በቃ የምታደርገውን ነገር በቃ በለም ይሁን በቃ ቢያንስ ጥሩ ጊዜ ማሳለፍ ነበረባቸው። እዚህ ጋር አውቃለሁ መጠጥ እንደማጠጣ ባይዘወይ ወይኑ መጠጥ አይደለም አውቃለሁ ኮካ ነው የሚሆነው። ምክንያቱም አይም የሚሆን መጠጥ እንደማጠጣ እናውቃለን። ግን ቢያንስ ጥሩ ጊዜ ብታሳልፉ ጥሩ ነበር ብዬ ነው የማስበው። እናንተ ቤተሰቦቼ ማን ነው የሚጠጣው? እኔ ብሩክ አብረን ጥሩ ጊዜ እናሳልፋለን። እሺ ነው ማግኘት ያጣኸውን ነገር ከኔ ምንድን ነው ካንቺ ያጣሁት? ከኔ ምን አተህ ነው? አሁን አይሚ ውስጧ ምን እንደመሰለ ያላችሁ በቃ ከኔ ምን አትሆኑ ለሴት ጋር ሄደው ለምንድን ነው እኔም ያን ነገር ማድረግ እችላለሁ እንደ ሌሎቹ እያለች እያሰበች ነው። ግን እኔ ብሩኬ ምንም አቶ አይደለም ከአንቺ ምንም ነገር ሄደው ምንም ነገር ደግሞ አላጣም ብዬ አስባለሁ ቤተሰቦቼ። ምክንያቱም ምንም ነገር አላጣም። በቃ ምንም ነገር አላጣም። አቷ ቤተሰቦቼ እስቲ እናንተን ሀሳብ አስተያየት ኮሜንት ጻፉልኝ። ሌላ ቦታ ሄደህ ከሌላ ሴት ጋር ተኝተህ ሌላ ሴት ምንድን ነው የምታወሪው? አይሚ ይህን ጉዳይ ማንሳት የለበሽም። ከማንም ጋር ሄዶ አልተኛም። የእሱ ልጅም አይደለም። ስለዚህ እባክሽን ይህን ጉዳይ አታንሺ። ጥሩ መተሽ ነበር። ደግሞ ነገሩን ትንሽ ተበላሽዋል። ሻሚያችን ከአንቺ ምንም አላጣም። አንደኛ እንድታውቂ የምፈልገው አይሚ ይህን ቁጭ ብለሽ ቪዲዮ እንደምታያውቃለሁ ከአንቺ ምንም አላጣም። ሁለተኛ ደግሞ ከእሷ ከሚሄዱ አልተኛም። ልጁ የእሱ አይደለም።
ከ3 ወር በኋላ የሚረጋገጥ ነገር ይሆናል። ይሄ ነገር ባይዘው ለእሷ ዋጋ ያስከፍላታል። ምክንያቱም በእናንተ መሀል የማይሆን ነገር ፈጥራለች። እንግዲህ አንዴ የፖሊስ ጣቢያ ወረቀት እያለች አንዴ ብዙ ነገር እያለች ፈጥራለች። እንግዲህ ይህን ነገር ዋጋ የምትከፈልበት ይሆናል። እንግዲህ የብሩኬ ልጅ እንዳልሆነ ሁላችንም እናውቃለን። ቤተሰቦቼ ጠዋት ቅቤ ቀብታችሁ የላካችሁ ነው እንዴ መሰላችሁ? እኔ እዚህ ጋር ሳኩ በእውነት ጠዋት ቅቤ ቀብታችሁ እንዲላካችሁ አላቸው። ምክንያቱም ጠዋት እንደዛ እሷም አይም ስጮበት ያቺን መታ እንደዛ ስትናገር እንደዛ መሀል ላይ አብዶ ነው ሁለቱን ያስወጣቸው የነበረው። ግን ደግሞ አሁን ላይ አይሚ ግን ተመልሳ ፍቅር ስትሆንበት ምን ያስብ እሱ ራሱ። በእኔ በሱ አልፈርድም። ባይዘዌ አሁን እየተካሄድ ያለው ድራማ እኔ ግራን የገባኝ ቤተሰቦች፣ እኔ ከአቅሜ በላይ ነው ግራን የገባኝ። ያቺ መታችኋለች፣ አንቺ መታችኋለች። በማለት ምን አገባኝ መሰላሙኝ ችርስ እሷ አለልም ሲላት በቃ ሁለቱንም ብርጭቆ ራሷ አጋሽታ ራሷ ልጠጣ ነው። ምክንያቱም ብሩኬን ያልጠጣም በቃ ታይኝ እያላት ነው። እንግዲህ እዚህ ጋር እኔ በብሩኬ አልፈርድም። ለምን መሰላችሁ? አንዳንድ ሰዎች ለምንድነው ብሩኬ እሷን ማትረዳት ሪስፔክት ማስጣት ምናምን እያላችሁ ነበር። ትናንትና ኮሜንት ላይ እያየሁ ነበር። ሪስፔክት አምስት ሳይሆን አሁን ላይ እሱ ግራ ይገባል። ምክንያቱም ጠዋት እንደዛ ጨዋበት፣ አሁን ደግሞ እንደዚህ ፍቅርና ሮማንቲክ ስትሆንበት ምን ያስብ ልጁ? ምን ያስብ ብሩኬ? እስቲ ይሄን ነገር በእናንተ ቢሆን ምን ታደርጋላችሁ? የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ጥሩ የፍቅር ጊዜ ማሳልፈው አይ ድምፅ ሀዘኔ ከወደኩበት ብነሳሜ ደስታ ልሰጥ እፈልጋለሁ። በቃ አይሚያውን በቃ ውስጥ ምን አጉድዬበት ነው እያለች ነው። እስቲ ቤተሰቦች ምን ጎሉበት ነው እያለች ነው። ምንም አልጎድልበትም። ባይዘው እስቲ የአይሚን ድምፅ የአይሚን ሙዚቃ ከመቶ ስንት ሰጥቷላችሁ? በፐርሰንት በቁጥር ቁጭ አድርጉልኝ። ኮሜንት ላይ እፈልጋለሁ። የአይሚ ድምፅ ስንት ይገባዋል? ኮሜንት ላይ ጻፉልኝ። ልሰጥ እፈልጋለሁ። ፈልገው የሚረዳኝ ሰው ነው። ስላስቀየምኩ የሚያጃጅለኝ ሰው አይደለም። የሚረዳኝ ሰው ነው ፈልገው። አሁን ብሩኬ ግራ ይገባው በቃ። ምክንያቱም እኔ የሚረዳኝ ሰው ነው የምፈልገው። ምክንያቱም አሁን እያደረግሽ ያለ ነገር ውሸት ነው፣ እውነተኛ ባህሪሽ አይደለም። ምክንያቱም ይሄ ባህሪ አይሚ እንዳልሆነ እናውቃለን። ሁላችንም በያዘው እናውቃለን። አሁን ላይ ሮማንቲክና ፍቅራቸውን ስለምንፈልግ ጥሩ ነው ብለን እናስባለን እንጂ ይሄ ባህሪ አይሚ አይደለም። ምክንያቱም እንደዚህ አይነት ነገር ወይ እንደጣ እንደዚህ አትልም እሷ። ለምን እነሱ እንደዚህ አይነት ነገር አያደርጉም? ግን ደግሞ አሁን ከኔ ያጣውን ነገር ልስጠው ብላ ስላሰበች ነው እያደረገች ያለችው ብዬ አስባለሁ። ይሄ ነገር ግን ልክ ነው ብላ ታስባላችሁ? እስኪ እናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እረዳሃለሁ። በቃ እኔ ከዛሬ በኋላ እረዳሃለሁ። ሳምክ ምንድን ነው የምትይኝ? ምንም ሳምክ ብዬ የኔ እናት ውይ እንዴት ነው ደስ የሚሉት? እንዴት ነው ግን ፍቅር ሲሆኑ ደስ የሚሉት? ቤተሰቦች እንዴት ነው የሚያንገበግቡት? በቃ እውነት ፍቅር ሲሆኑ እንዴት ነው ደስ የሚሉት? እውነት ፍቅራቸው ደስ ይላል። በቃ በዚሁ ቀጥሉበት። በእውነት ይሄ አሁን የህል ፍቅር ቢሆንም ግን እዚህ ጋር አሁን አንቺ እያሳየሽ ያለሽው እሷን ለማቃጠልና እኔም እንደ ሌሎች ሴቶች መሆን እንደምችይ ለማሳየት ብለሽ ነው። እርግጠኛ ነኝ ብዬ አስባለሁ። ይሄ የኔ ሀሳቤ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ግን ይሄ ነገር እውነት ቢሆኑ ደግሞ ነገሩ ይስተካከል ብላችሁ በዚሁ መንገድ ብትቀጥሉ በጣም ደስ ይለናል። አይላችሁም ቤተሰቦቼ? ይመቸኛል። ከቻልክ እንዳትመጣ። ልቧ ውስጥ ግን የሆነ ነገር ይታያል። በቃ የሆነ የመጎዳት እንትን ይታያል። ቤተሰቦቼ በጣም ውስጧ እንደተጎዳ በጣም ያስታውቃል። በቃ ያችን አይዞሽ፣ እውነት አይዞሽ። ቤተሰቦቼ እንግዲህ ዛሬ ቪዲዮ እንዳያችሁት ነው። አይሚ እኔም እንደ ሌሎቹ ሴቶች መሆን እችላለሁ ብላ እያሳየችው ነው። ማለት እኔ የአይሚ ባህሪ እንዳልሆነ እናውቃለን። ይህን ነገር ፍቅር መፈለጓ ሁሉ ነገር ለማስተካከል መጣሯ ጥሩ ነው ብዬ አስባለሁ። እስቲ የዚህ ነገር እልባት ግን እስከ መቼ ነው የምናየው ብዬ አስባለሁ። መቼ ነው የዚህ እልባት ተቋጭቶ የምናየው? ቤተሰቦቼ የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ለቤቱ አዲስ ሆናችሁ ሰዎች ደግሞ ቤቱን ሰብስክራይብ በማድረግ ተባበሩ። ቪዲዮን ሼር፣ ኮፒ በማድረግ ተደራሽነቱ እንዲሰፋ አድርጉት። አመሰግናለሁ ቤተሰቦቼ። መልካም ምሽት ይሁንላችሁ። እወዳችኋለሁ።